እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ኒውዮርክ ከተማ ውስጥ ኤዲ መኪናውን ከጋራጁ ባለቤት ለመቀበል የቻለውን ሁሉ ይሞክራል። ነገር ግን እንዳለ የኪራይ ገንዘቡንም ቢሰጠው በቂ አልነበረ። በዛው ሰዓት ከልጁ ሳራ ስልክ ቢደወልለትም ከመካኒኩ ጋር እየተጨቃጨቀ ስለነበር ችላ ይለዋል። ኤዲ ልጁን ከትምህርት ቤት ለማምጣትና የዴሊቨሪ ስራዎቹን ለመስራት መኪናው እንደሚያስፈልገው ቢነግረውም መካኒኩ ምንም ግድ አይሰጠውም። ኤዲ በቀጣይ ከተፋቱት ሚስቱ ስልክ ይደወልለትና ሳራ እስካሁን ድረስ ትምህርት ቤት እየጠበቀችው ስለነበር ትጮህበታለች። ለልጁ ቅድሚያ ሰጥቶ እንደማያውቅ ነግረው ጆሮ ላይ ትዘጋበታለች። ኤዲ በዚህ ሁሉ ንዴት ውስጥ ሆኖ ጠረጴዛው ላይ አንድ የሰራተኛውን ዋሌት ይመለከታል። ባለቤቱን ማናደድ ይጀምርና ወደ ጠረጴዛው እንዲከፈትረው በማድረግ ማንም ሰው ልብ ሳይለው ዋሌቱን መስረቅ ቻለ። ከወጣ በኋላ ዋሌቱን ቼክ ሲያደርገው ብዙ ገንዘብ እንደሌለው ይመለከታል። ወደ ዋናው መንገድ እንደደረሰ ሊሰረቁ የሚችሉ ሰዎችን መፈለግ ይጀምራል። ያልተቆለፉ መኪናዎችንም ቼክ ለማድረግ ዞር እያለ ቢፈልግም ያጣል። አንደኛው መኪና እንደውም ከውስጡ ውሻ ጮኸ ያስደነግጠዋል። ቢሆንም ግን ኤዲ ትንሽ ውሃ ይሰጠውና ለተለያዩ ጓደኞቹ በመደወል ብድር እንዲሰጡት ይጠይቃቸዋል። ማንኛቸውም ግን ሊረዱት አልቻሉም። ሎተሪዎቹን ገዝቶ እድሉን ቢሞክርም በተመሳሳይ ምንም ሳያገኝ ይቀራል። ሳራ በቀጣይ በደወለችበት ጊዜ ኤዲ ባሁኑ ያነሳላትና እየራቃት እንደሆነ ትነግረዋለች። በጣምም እንደምትወደው ነግረው ስልኩን ዘጋዋለች። ስልካቸው እንደተቋረጠ ኤዲ እጅግ ቅንጡ የሆነ ኤስዩቪ ይመለከትና በሩ መቆለፉንና ለመቆለፉን ቼክ ያደርጋል። በሚያስገርም ሁኔታ መኪናው አልተቆለፈም ነበር። ወዲያውም ወደ ውስጥ በመግባት ገንዘብ ሊያስገኙ የሚችሉ እቃዎችን መፈለግ ይጀምራል። ያገኘው ግን አንድ መነጽር ብቻ ነበር። በድንገት አንድ ሰው በአጠገቡ ሲያልፍ ላለመታየት የተቻለውን ሁሉ ይሞክራል። አሁን ምንም የሚሰረቅ እቃ ባለማግኘቱ ኤዲ ለመሄድ ይዘጋጃል። ነገር ግን በሩ በራሱ ተዘግቶ አሁን እንደተቆለፈ ይገነዘባል። አራቱንም በሮች ሞክሮ አልከፈት ሲሉት በጣም መጨናነቅ ይጀምራል። ሌላ ሰው በድጋሚ ሲያልፍ እንደተለመደው መደበቅ ነበረበት። በቀጣይ መስታወቶቹን በእግሮቹ ለመስበር ይሞክራል። ነገር ግን ስንጥቅ እንኳን ሳይወጣባቸው ይቀራል። ድንገት ዳሽቦርዱ ላይ የነበረው ታብሌት አንሳኝ የሚል ስያሜ የተሰጠው ቁጥር መጥራት ይጀምራል። ኤዲ ችላ ብሎት የሚወጣበትን መንገድ መፈለግ ይጀምራል። የሆነ ሰው ግን በድብቅ ካሜራዎች የሚያደርገውን ነገር በሙሉ እየተከታተለው ነበር። ከአንዱ ኪስ ውስጥ የጎማ መፍቻ ሲያገኝ መስታወቱን በኃይል ይደበድበዋል። ነገር ግን ይህም ሳይሰራለት ይቀራል። ታብሌቱ መጥራት ማቆም ሲጀምር ኤዲ የመኪናው በር ቦዲ ውስጥ ቁልፉን ለመስበር እጁን ቢከትም አንድ ብረት ይቆርጠዋል። በኋላ ላይ ታብሌቱ በድጋሚ መጥራት ይጀምርና ኤዲ ችላ ብሎት የመኪናውን በር ለመክፈት ሙከራውን ይቀጥላል። በቀጣይ የስልኩን ኔትወርክ ቼክ ቢያደርግም አልሰራ ይለዋል። ኤዲ ምንም አይነት አማራጭ እንዳልቀረው ሲመለከት ስልኩን ያነሳውና የመኪናውን ባለቤት ዊሊያምን ይተዋወቀዋል። ኤዲ ወዲያው መሳደብ ጀምሮ እንዲለቀው ይነግረዋል። ዊሊያም ግን ይስቅበትና እንደ ቅጣት ወንበሩን እንዲነዝሩ ያደርገዋል። ዊሊያም ከዚህ በፊት መኪናው 6 ጊዜ ቢሰረቅም አንድም ፖሊስ እሱን ለመረዳት ፈቃደኛ አልነበረም። በዚህም መኪናውን ወደ እስር ቤት ለመቀየር ይወስናል። ኤዲ በድንጋጤ ከቦርሳ ውስጥ መሳሪያ ያወጣና መስታወቱ ላይ ቢተኩስም ጥይቱ መስታወቱን ነጥሮ በመመለስ እግሩን ይመተውና በከባዱ ይጎዳዋል። በዛው ሰዓት አንዲት ሴት መኪናዋን በቅርቡ ፓርክ ታደርገውና ኤዲ እንድትረዳው ሊጠይቃት ይሞክራል። መስታወቱ ግን ድምጽ የሚያወጣና ሙሉ ጥቁር በመሆናቸው ሜካፑን ብቻ ተሰርታ ትሄዳለች። የኤዲ እግር በከባዱ እየደማ ቢሆንም ዊሊያም ግን ራሱ ዶክተር በመሆኑ አምቡላንስ ለመጥራት ፈቃደኛ አልነበረም። ኤዲ በድጋሚ ስልኩን ቢሞክረውም በድጋሚ አልሰራ ሲለው ዊሊያም መኪናው ምንም አይነት ሲግናል ወደ መኪናው እንደሚቆርጠው ይነግረዋል። የጫማዎቹን ክሮች እግሩ ላይ ማሰር ደሙን እንዲቆም ምንም እየረዳው ስላልነበር ኤዲ መጥፎ ቃላቶችን በተጠቀመ ቁጥር ወንበሩን ይነዝረዋል። በዚህም የደም ማጣቱና ኤሌክትሪኩ ተደማምሮ ራሱን እንዲስት ያደርገዋል። ሲነቃ ቀኑ መሽቶ እየዘነበ ነበር። በዚህ መሃል ግን የኤዲ እጅና እግሮች በፋሻ ተሸፍነውለት ነበር። የሚበላው ፍለጋ ቦርሳውን ቼክ ቢያደርግም ኮዳውም የሚበላውም ያስቀመጠበትም ባዶ ነበር። በነጋታው ዊሊያም ይደውልና ስለ ህይወቱ ታሪክ ለማጋራት ይሞክራል። ኤዲ ግን ንዴቱን መቆጣጠር አልቻለም። ዊሊያም በድጋሚ በኤሌክትሪኩ እያሰቃየው ኤሲውን ይጨምርበትና ሙዚቃን በኃይለኛው ይከፍትበታል። ኤዲ በመጀመሪያ ዘፈኑ ችግር እንደሌለው ይነግረዋል። ሙዚቃው ግን ለብዙ ሰዓታት ይቀጥልና ሊያሳብደው ይደርሳል። ያን ምሽት በጣም ስለበረደው የወንበሩን ጨርቅ እንደ ብርድ ልብስ ይጠቀመዋል። ዊሊያም ሲደውል ኤዲ ይቅርታ ይጠይቀውና ሁለተኛ እንደዚህ አይነት ባህሪ እንደማያሳየው ይነግረዋል። ዊሊያም አንድም ቃል ሳይናገር የኤሲውን መጠን ይቀንሰዋል። ነገር ግን ሊለቀው ፈቃደኛ አልነበረም። በቀጣዩ ቀን ኤዲ ባዶ ኮዳ ላይ ሽንቱን ከሸና በኋላ ከመኪናው የሚወጣበትን መንገድ መፈለግ ይጀምራል። ነገር ግን ምንም ሳይሳካለት ይቀራል። ዊሊያም ሊያላግጥበት ሲደውልለት ኤዲ የሆነ ሰው የህንፃው ባልኮኒ ላይ ሆኖ ሲያፈጥበት ይመለከታል። ማውራታቸውን ይጀምሩና ኤዲ መሳደብ ሲጀምር በድጋሚ ኤሌክትሪኩን ይለቅበታል። በዚህ መሃል ኤዲ ከሞተ ዊሊያም ችግር ውስጥ እንደሚያስገቡ ይነግረዋል። ኤዲ ከዚህ በፊት ማንንም ገሎ እንደማያውቅና መሳሪያውን ራሱን ለመከላከል የገዛው እንደሆነ ይነግረዋል።
ዊሊያም ግን ፖሊሶቹ ምንም አይነት የማገናዘብ አቅም ስለሌላቸው ችላ ይለዋል። ዊሊያም በተጨማሪ ካንሰር እንዳለበትና ለመኖር 4 ወራት ብቻ እንደቀሩት ይነግረዋል። ለውጥ ለማምጣት የፈለገውም ለዚህ ነበር። ሕጉ ወረቀት ላይ ብቻ የተጻፈ ሲሆን መብቱን በራሱ ለማግኘት ይወስናል። ኤዲን ከዚህ በፊት ወንጀል እንዳለበት ቼክ ለማድረግ የሶሻል ሴኩሪቲ ቁጥሩን ይጠይቀዋል። ይሄ የኤዲ የመጀመሪያ ወንጀል ከሆነ ነገሮችን ቀለል ያደርግለታል። ነገር ግን ከዚህ በፊት የወንጀል ሪከርዶች ካሉበት ግን ጣቶቹን እንደሚቆርጥለት ይነግረዋል። ኤዲ ቁጥሩን ለመስጠት ፈቃደኛ ሳይሆን ይቀርና ሰዎች ለመስረቅ የሚገደዱት መንግስት ስራ እንዲሰሩ ያመቻቸላቸው ባለመሆኑ ይነግረዋል። እንደ ዊሊያም አይነት ሀብታሞችም ድሃዎችን ገንዘብ እንዲያገኙ አይፈልጉም። በዚህ የተናደደው ዊሊያም ስልኩን ይዘጋውና ሙዚቃውን በድጋሚ ከፍተዋል። ምሽት ላይ የመኪናው የሙቀት መጠን ይጨምርና ኤዲ ሙቀቱን ሰውነቱ በምንም ሊችሉ አልቻለም። የዝናቡን ውሃ አይቶ በመጠማቱ የራሱን ሽንት ለመጠጣት ያመነታል። ይህንን የሚያደርግበት ድፍረት ግን ያጣል። ዊሊያም መልሶ በመደወል የሶሻል ሴኩሪቲ ቁጥሩን ከሰጠው በምላሹ ውሃና የሙቀት መጠኑን እንደሚቀንስለት ይነግረዋል። ኤዲም እድሉን ከመቀበል ውጪ ምንም አማራጭ አልነበረውም። ዊሊያም ቁጥሩን እንዳገኘው የሙቀት መጠኑን ይቀንሰውና ከወንበሩ ስር አንድ ውሃ ሃይላንድ ይሰጠዋል። አጠቃላይ ውሃውን በአንድ ትንፋሽ ከጨረሰው በኋላ ኤዲ ለመተኛት ይሞክራል። ነገር ግን የሹራቡ ኪስ ውስጥ የነበረ አንድ ነገር እያስቸገረው ነበር። እቃው ከዚህ በፊት የገዛው ሎተሪ ነበር። አንደኛውን እጣ ደግሞ ፍቆት አልጨረሰውም ነበር። እንደፋቀው ይፈልገው የነበረውን ገንዘብ እንዳሸነፈ እየተናገረ ይስቃል። ዊሊያም ምን እየተፈጠረ እንደሆነ ለማወቅ ሲደውል ኤዲ ላደረሰው ወንጀል ይቅርታ እየጠየቀው የሚበላው ምግብ እንዲሰጠው ይማጸነዋል። ዊሊያም በአሁኑ አዝኖለት አንድ የተዘጋ መሳቢያ ይከፍትና ውስጡ ያለውን ምግብ ይሰጠዋል። ኤዲም ወዲያው ያነሰውና ከመዘጋቱ በፊት ውስጡ ማብሪያና ማጥፊያ ይመለከታል። ዊሊያም ሌላ ስልክ ሲደወልለት መስመሩን ይዘዋል። ነገር ግን ዊሊያም የሚያወራውን ነገር በሙሉ መስማት ይችላል። በንግግራቸውም ዊሊያም የምርም ዶክተር እንደሆነ ያረጋግጣል። በቀጣይ ሰውየው መሄድ እንዳለበት ይናገራል። በዚህ መሃል በረንዳው ላይ የነበረውን ሰውዬ ይንቀሳቀሳል። ይህም ማለት ዊሊያም እሱ ነው ማለት ነው። ዊሊያም አሁን ከባልኮኒው እንደወረደ መሃል ጣቱን ካሜራው ላይ ያወጣና ምንም አይነት ምላሽ ሳያገኝ ይቀራል። ይህም ማለት ዊሊያም እየተመለከተው አይደለም ማለት ነው። ኤዲ መሳቢያውን ሰብሮ ይከፍተውና ውስጡን ፎቶ ያነሳዋል። እጁን አስገብቶ ማብሪያና ማጥፊያው ላይ ለመድረስ ቢሞክርም ሳያስበው ጥፍሩን ይሰብረውና ህመሙን በጣም ያስጨዋዋል። በድጋሚ ሲሞክር ወንበሮቹ መናዘር ይጀምራሉ። ዊሊያም ተመልሶ መጥቶ በካሜራው እያየው በመሆኑ ነው ይህንን የሚያደርገው። በቀጣዩ ቀን ኤዲ የፊት ለፊተኛ ወንበር ላይ ያረፈ በማስመሰል ይቀመጣል። እውነታው ግን በእግሮቹ ጣቶች ማብሪያና ማጥፊያዎቹን ለመድረስ እየሞከረ ይገኛል። በዚህ መሃል አንድ ቀን ያልፍና ሰውነቱ እየደከመው ስለመጣ የራሱን ሽንት ከመጠጣት ውጪ ሌላ አማራጭ አልነበረው። ያን ምሽት የኤዲ ጣቶች ማብሪያና ማጥፊያው ላይ መድረስ ችለው የመኪናውን ፓወር ያበረውታል። ወዲያው የሹፌሩ ወንበር ላይ ዘሎ በመግባት መንዳት ይጀምራል። ነገር ግን መኪናው ብዙም ሳይረግ ይቆማል። ዊሊያም ሊያላግጥበት ይደውልለትና መኪናው በድጋሚ መሄድ ይጀምራል። በአሁኑ ግን መኪናውን የሚቆጣጠረው ባለቤቱ ሲሆን መኪናው በከተማው አስፋልት በሚያልፍበት ወቅት ዊሊያም ለስለስ ያለ ሙዚቃ ይከፍትና ኒውዮርክ በወንጀለኞች እየተሞላች በመምጣቷ ሰው ሁሉ በፍርሃት እንደሚኖር ይነግረዋል። መኪናው አደገኛ በሆነ አነዳድ መነዳት ሲጀምር ኤዲ ለህይወቱ መስጋት ይጀምራል። በኋላ ላይ ግን መኪናው አንድ ቅያስ ገብቶ ሁለት ወንጀለኞች አንድ ሰውዬን ሲደበድቡ ያገኛል። ዊሊያም የረጅም መብራቱን ያበራና የወንበዴዎቹን ትኩረት ለማግኘት ክላክሱን ያስጮኸዋል። አንደኛው ወንበዴ ወዲያውኑ ወደሱ በመጠጋት ሽጉጥ እንደያዘ ለማሳየት ሸሚዙን ከፍ ያድርገዋል። መኪናው በፍጥነት ሰውየውን ገጭቶ ሲያልፍ ዊሊያም መሳቁን ይቀጥላል። ሁለተኛው ሌባም በፍርሃት እየተኮሰ መሮጥ ይጀምራል። በዚህ መሃል ሌባው ወንጀለኞቹን ለመሸወድ በድንገት ዞር ይላል። ነገር ግን የዞረበት ቅያስ በአጥር ተዘግቶ ነበር። ዊሊያም የመኪናውን ፍጥነት በመጨመር ከአጥሩ ጋር ያጣብቀዋል። ሌባው ለመነሳት ሲሞክር መኪናው እስኪደማና ክፉኛ እስኪጎዳ ድረስ ይጨፈልቀዋል። ከብዙ ልመኖች በኋላ ዊሊያም መኪናውን ይመልሰዋል። ዊሊያም ግን እየቀለደበት ሲሆን በፍጥነት ተመልሶ ይመጣና አጥንቱን ይሰባብረዋል። በዚህ የተናደደው ኤዲ ብዙ አይነት ስድቦችን መሳደብ ሲጀምር ዊሊያም ዘፈኑን በድጋሚ ጮክ አድርጎ ይከፍትበታል። መኪናውን በከፍተኛ ፍጥነት እየነዳው ሲሆን መኪናዎቹም ለትንሽ ነው የሚሰጡት። ወደ አንድ የመኪና ማቆሚያ ህንፃ ገብቶ በፍጥነት ይገባና ጣራው ጋር እንደደረሰ ፍጥነቱን የባሰ ይጨምረዋል። መኪናው ሊዘል በመሆኑ ኤዲ መጨናነቅ ሲጀምር ባለቀ ሰዓት ጫፉ ላይ ይቆማል። በዚህ መሃል ኤዲ ግንባሩ ተጋጭቶ ራሱን ይስታል። ጠዋት ላይ ኤዲ መኪና ውስጥ ይነቃና እስካሁን ድረስ ከተማ ውስጥ እየተንቀሳቀሰ ነበር። ዊሊያም የኤዲን ቤተሰቦች እንደጎበኛቸውና ሳራን ራሱ ወደ ትምህርት ቤት እንዳደረሳት ይነግረዋል። በዚህ ንግግራቸው መሃል መኪናው የሳራ ትምህርት ቤት ፊት ለፊት ያቆማል። ብቻዋን ወደ ቤቷ መሄድ ትጀምርና መኪናው እሷን እንደ መግጨት ብሎ በአጠገቧ ያልፋል። ሳራ መኪናው በድጋሚ እየተከተላት እንደሆነ ስትገነዘብ በስኩተሯ የተቻላትን ለመራቅ ትሞክራለች። ኤዲ የሚያውቀውን የጨዋ ቃላቶች በሙሉ ተጠቅሞ ይቅርታ ሊጠይቀው ቢሞክረውም ለዊሊያም በቂ አልነበረም። ጭራሽ የመኪናውን ፍጥነት ይጨምራል።
ኤዲ የልጁን ህይወት ለማትረፍ ሽጉጡን ያነሳና ራሱን ለማጥፋት ይሞክራል። ነገር ግን ምንም አይነት ጥይት አልቀረውም። ዊሊያም ሊገጫት እንደደረሰ መሪውን ዞር ያደርገውና ሊያክመው በመጣበት ወቅት ጥይቱን እንደወሰደው ይነግረዋል። ኤዲ ቀኑን ሙሉ ምንም ሳይናገር ይውላል። ምሽት ላይ ኤዲ በስተመጨረሻ ከቁጥጥር ውጪ ይሆናል። ካሜራዎቹን በሙሉ ነቃቅሎ ታብሌቱ እስኪሰበር ድረስ ይደበድበዋል። መኪናው መሄዱን ባለማቆሙ ኤዲ የልጁን ፎቶ ስልኩ ላይ ይመለከትና እጅግ ልብ የሚነካ መልእክት ያስቀምጥላታል። ጥሩ አባት ባለመሆኑም ይቅርታ ይጠይቃታል። እንደ አጋጣሚ ግን መኪናው እስካሁን ድረስ ሲግናሉ ባለመስተካከሉ መልእክቱን ሳይለቅ ይቀራል። ከቆይቶች በኋላ መኪናው የተለየ ፓርኪንግ ቦታ ጋር ያቆምና ዊሊያም በስተመጨረሻ ሰላም ሊለው መስታወቱን ያወርደዋል። ኤዲ ወዲያው ሊያጠቃው ቢሞክርም ዊሊያም ስርዓቱን እስኪይዝ ድረስ በንዝረቱ ይቀጠዋል። የኤዲን ጠረን ሽታ ለማጥፋት የተወሰነ ስፕሬይ ከነፋበት በኋላ ዊሊያም የእጅ ማሰሪያ ሰጥቶት ራሱን እንዲያስር ይነግረዋል። ኤዲን ቢሲለው በድጋሚ በኤሌክትሪኩ ያስገድደውና ራሱን ማሰር ይጀምራል። ዊሊያም ወደ ውስጥ ገብቶ የኋላ ወንበሩ ላይ ቦርሳ በማስቀመጥ መሳሪያው ላይም ጥይቶቹን ከመለሳቸው በኋላ ዊሊያም እንዲያጨስ ይፈቅድለታል። የተወሰኑ ከረሜላዎችንም እንዲበላ ያስቀምጥለታል። በቀጣይ ክላሲካሉን ሙዚቃ የከፍተውና ጉዞውን ይቀጥላሉ። በጉዟቸው ወቅት ኤዲ ስለ ዊሊያም ልጅ መጠየቁን ይቀጥላል። ኤዲ ከዳሽቦርዱ ጋር እንዲጋጭ ለማድረግ በተደጋጋሚ በማቆም ነበር ምላሹን የሰጠው። ዊሊያም አዲሱን ትውልድ በመውቀስ ልጁ የተገደለችው መኪናውን ሊሰርቁ በሞከሩ ሌቦች እንደሆኑ ይነግረዋል። ሽጉጡን ኤዲ ላይ በመደቀንም ስለ ፍትህ ምንነት መከራከር ይጀምራሉ። የሁሉ ነገር በሚፈጠርበት ወቅት ግን ኤዲ የእግሮቹን ጣቶች የማብሪያ ማጥፊያው ላይ በማድረግ የመኪናውን ሞተር ማጥፋት ቻለ። መኪናው ከቁጥጥር ውጭ ሆኖ ከገደል ጫፍ ላይ ይወረወርና የኤዲ አፍንጫ ሲሰበር ዊሊያም ደግሞ ተሳስቶ ሽጉጡን በመተኮሱ መስታወቶቹ ላይ ለተወሰነ ጊዜ ይነጥርና ከጀርባው ይመተዋል። መኪናው ከገደሉ ላይ ከወደቀ በኋላ ከወንዙ አጠገብ ይቆምና ሁለቱም ራሳቸውን ይስታሉ። በነጋታው ቀድሞ የነቃው ኤዲ ሲሆን የታሰረበትን ለመፍታት ይታገላል። መፍታት የቻለው ግን ዊሊያም በነቃበት ሰዓት ሲሆን በሁለቱ መካከል ጥል ይነሳል። እስካሁን ድረስ ያጠራቀመበትን ንዴት ዊሊያምን በመደብደብ ይወጣውና ሊተኩስበት ይዘጋጃል። በዛው ሰዓት ግን ከልጁ ሳራ ስልክ ይደወልለታል። ዊሊያም እንዲያነሳው ከነገረው በኋላ ሳራ መልእክቱ ደርሷት ሲሆን ለአባቷ በጣም እንደተጨነቀች ትነግረዋለች። ኤዲ ግን ደህና እንደሆነ ይነግራትና በኋላ መጥቶ እንደሚያገኛት ይነግራታል። ድንገት የመኪናው ሞተር በእሳት መንደድ ጀምሮ ኤዲ ዊሊያምን በሩን እንዲከፍቶ ይጠይቀዋል። ዊሊያም ግን ስቆበት ብቻ ህይወቱ ያልፋል። ኤዲ በቀጣይ የዊሊያምን ቦርሳ ሲፈትሸው አንድ መዶሻ ያገኛል። ይህም መስታወቱን ለመስበር በቂ ጥንካሬ ነበረው። ኤዲ መኪናው ሙሉ ለሙሉ ከመጋየቱ በፊት ራሱን ከመኪናው ውስጥ ማስወጣት ቻለ። ዋናው መንገዱ ጋር እንደደረሰ አንድ ሹፌር እየደማ መሆኑን ሲመለከት ወዲያውኑ ያቆምለትና ይረዳዋል። ከቆይቶች በኋላ ኤዲ መኪናውን ለመውሰድ ይሄዳል። መካኒኩ ግን እስካሁን ድረስ ጠግኖለት አልጨረሰለትም። የልጁ ቀጠሮ ላይ ማርፈድ ባለመፈለጉ ኤዲ መኪናውን በሳይክል ይለዋወጥና ወደ ሳራ እንደደረሰ እቅፍ አድርጎ ይይዛታል።